ግማሹ 5 ሴንቲሜትር ያህል ነው። ትንሽ ሆኖበት በቆርጠው ድጋሚ ያድጋል ብለውት ነው የተቆረጠው። ከዛም ጠዋት ላይ ከሌላ የጤና ተቋም ተደወለልን ይሄ ነገር መልሶ ማስተካከል ይቻል እንደሆነ የደረሰውን የሰዓቱን ካልኩሌት አደረግንና መጥቶ ቢገጠም ሊሰራ ይችላል ብለን ስላሰብን ውሳኔ ያሳልፈን ወደ ቀዶ ሕክምናው ገባን ማለት ነው። ግለሰቡ ወደ ሆስፒታል የመጣው ብልቱ ከተቆረጠ ከሰዓታት በኋላ እንደነበርና የተቆረጠው የብልቱ ቁራጭ ግን በበረዶ ተደርጎ መምጣቱን ብልቱን ቆርጦ በበረዶ ውስጥ ይዞ ነው የሄደው ወደ ዶክተሮች ጋር። በበረዶ ማድረጉ ጥሩ ነው። ሕክምናውን የተሻለ እንዳደረገው ዶክተር አብዱረዛቅ ለቢቢሲ አብራርተዋል። ያን ጊዜ 9 ሰዓት ሆኖት ነበር። 9 ሰዓት ሙሉ የደም ዝውውሩ ተቋርጦ ኦክሲጅንም እያገኘ አልነበረ። ሙሉ ለሙሉ ተቆርጦ ስለነበር ማለት ነው። ብዙም መድማት አልነበረው። ህመም በተወሰነች መልኩ ብቻ ነው የነበረውና ስቴብል የሚባል ሁኔታ ላይ ነው የነበረው። ስለዚህ በሚመጡበት ጊዜ እሱና የጤና ተቋም የተቆረጠችውን አካል በበረዶ ተሸፍኖ እንዲመጣ አድርገዋል። ደም ዝውውሩ እስኪቀጥልለት ድረስ ታይም ጊዜ እንድንገዛ ማለት ነው። አጋጣሚ ያው ጦርነቱ ያው ብልት ላይ ጡንቻ ስለሌለ መቆየት ይችላል። አንዳንድ ሪፖርቶች እና ጥናቶች እንደሚያሳዩት እስከ 16 ሰዓት ድረስ መቆየት እንደሚችል ነው። ነገር ግን በነገራችን ላይ አይድረስባችሁ፣ እግዚአብሔር ከዚህ ጠብቃችሁ። በሆነ አጋጣሚ ብልታችሁ የሚቆረጥባችሁ ወንዶች ካላችሁ ቶሎ ብላችሁ የተቆረጠውን ብልት በበረዶ ያዙት፣ በበረዶ ያዙት። እስከ 16 ሰዓት 16 ባለው እስከ 16 ሰዓት ድረስ ዶክተሮች ጋር መሄድም እንዳትረሱ። በረዶስ መክተት ጥሩ ነው። ሌላ ቦታ ላይ ሚስቶቻችሁን ሊቆርጡ ይችላሉ። እግዚአብሔር ክፉን ያረክባችሁ። ጡንቻ ያለበት አካባቢ ከሆነ እስከ 4 ሰዓት አካባቢ ነው። ከ4 ሰዓት በላይ ከቆየ ጡንቻዎቹ ስለሚሞቱ ቀድሞ መልሶ መትከል ላይ ጥቅም ላይኖረው ይችላልና ጣት ከሆነ እንደዚሁ እስከ 12 ሰዓት እንደዚህ እንደ ሰውነቱ አካል ይወሰናል። ስለዚህ በእኛ በዚህ ታካሚያችን መሰረት እስከ 16 ሰዓት ይፈቀዳል የሚል ጥናቶች ያሳያሉ። ለመሆኑ የተቆረጠ ብልት ሲቀጠል በኢትዮጵያ ለመጀመሪያ ጊዜ ነው? ዶክተር አብዱረዛቅ እንዲህ አብራራሉ። እውነት ነው። ከዚህ በፊት ኢትዮጵያ ላይም እንደዚሁ ተሞክሮ ያውቃል። ምንድነው ግን ከዚህ በፊት የሚሞከር የነበረው የደም ስሮቹን ሜቢ ስጠረጥር እኔ በጣም የሴራ ነኝ፣ ፖለቲከኛ ነኝ። ሜቢ የሴት ጓደኛው ልታስደስተኝ አልቻልክም ብለው እቺ መወዳትን ሴት ማስደሰት ካልቻልኩኝ የኔ ማንጠልጠል ምን ዋጋ አለው በሚል ተነሳሽነት ቆርጦት ሊሆን ይችላል። ፕሊስ አንዳንድ ሴቶች ፕሊስ አላስፈላጊ ንግግር ወንዶችን አትናገሩ። ምክንያቱም ወንድ ልጅ የሚወስነውን ውሳኔ አታውቁም። ምክንያቱም ለምሳሌ ከአንተ ይልቅ እኔ ከበደ እኮ ነፍሴን ያጠፋዋል ምናምን ብላው ሊሆን ይችላል። ከአንተ ጓደኛ እኮ ያስጮኛ ያስለቅሰኛል ምናምን ብላው ሊሆን ይችላል። መላምት ነው ይሄ። ለዝም ብላችሁ እንደዚህ በዋዛ መታየት መላምት አይደለም። ጀስት እንደ ግብዓት ያዙት እና ነርቮቹን እያንዳንዱን አካል በማገናኘት ሳይሆን እንዳለ ራሱ የተቆረጠውን ብልት ቀጥታ ያው ሽንት ቱቦንና ደጋፊ አካላቶቹን ብቻ ነበር የነበረውና ውጤቱም አብዛኛዎቹ አልሰሩም፣ ሰክሰስፉል አልነበሩም። የተወሰኑ ግን ውጤት ያሳዩ ነበሩ። በአሁኑ እኛ በሰራነው ደረጃ ግን ሲሰራ ይሄ የመጀመሪያው ነው። የደምሱ ከዚህ ቀደም በነገራችን ላይ እነዚህ ሙከራዎች ነበሩ። የተቆረጠ ብልት ወደ ቦታው ለመመለስ ብዙ ሙከራዎች ነበሩ። አንዳንዱ በቦታው ላይ ይተከላል፣ ግን ሊክ ይኖረዋል፣ ሊክ ያደርጋል። ሊክ ማለት ሽንቱን ሲሸና፣ አንዳንዱ ደግሞ የተለያዩ አሉ እነዚህ ደም ስሮች ምናምን በአግባቡ መሆን አለባቸው። ይሄ ግን የመጨረሻ ስኬታማው ነው። ለእነዚህ ዶክተሮች በጣም ማጨብጨብ አለባቸው። ግን አንዱ አስጊ ጥያቄ መጨረሻ ላይ የምትሰሙት ነው። በደንብ ስሙ። ሮቹን ደም እንደመልሱ ልጁ ማድረግ ይችላል ወይስ አይችልም? የግብረ ስጋ ግንኙነት መፈጸም ይችላል አይችልም የሚለውን እሱ ነው በጉት እየጠበቃችሁ ያላችሁት። ትሰማላችሁ ከዶክተሩ እና የስሜት ነርቮቹ አንድ ላይ ሲሰራ የመጀመሪያው ነው። እስከ 6-7 ሰዓት አካባቢ ነው የፈጀው። በዋነኛነት ያው ቆሻሻዎቹን ማጽዳት፣ የተለያዩ የሽንት ቱቦ እና ደጋፊ አካላቶቹን መዋቅሮቹን ማስተካከል፣ መስፋት እና ከዛ በኋላ ረዘም ያለ ጊዜውን የወሰደው
የደም ስሮቹን ማገናኘትና ነርቮቹን ደግሞ መቀጠል ነው የነበረው። አጠቃላይ ወደ 6-7 ሰዓት አጠቃላይ እስኪወጣ ድረስ ይሄን ያህል ሰዓት ፈጅቷል። በዛ ሁኔታ ሰክሰስፉል የሆነ ሰርጀሪ አድርገናል። ይህ ታካሚ በፍጹም ግን እኔ ልጁ ምን እንደሆነ አላውቅም፣ ግን እኔ አይመስለኝም ልጁ ራሱን በራሱ ብልቱ የሚቆርጥ አይመስለኝም። ከዚህ ሕክምና ካገገመ በኋላ ወሲባዊ ግንኙነት ለማድረግ ይቻለዋል የሚለው ሌላ ለዶክተር አብዱረዛቅ የቀረበላቸው ጥያቄ ነበር። ወሲባዊ ግንኙነት ማድረግ ይችላል ወይ? ሁላችሁም በጉጉት የምትጠብቁት ክብራትና ክብራን ሁላችሁም ማወቅ የምትፈልጉት አብዛኞቹ ሴቶች አንዳንዶቹ እንደውም እንደዚህ በውስጥ መስመር ቴዲ ያ ልጅ ምናምን አሳስቧቸው ይጠይቁኛሉ። ያ ልጅ ድጋሚ ወሲብ ማድረግ ይችላል? መጀመሪያ ተገጠመ ብዬ ስነግራቸው ማለት ነው። በጣም ብዙ ሰዎች ያሳሰባቸው ልጁ መሽናቱ ወይም ደግሞ ልጁ ድጋሚ ነገርየው መተከሉ ምናምን ድጋሚ ማድረግ ይችላል ወይ ያሉ። እስኪ ዶክተሮች ምንድን ነው የሚሉት? ይህንን በእርግጠኝነት ለማወቅ ወራትን ሊወስድ እንደሚችል ሐኪሙ ያብራራሉ። በአስራዎቹ መጨረሻ ላይ የሚገኝ ወጣት ነው። አሁን በመልካም ሁኔታ ላይ ነው ያለው። ታካሚው ጥሩ ነው። መጀመሪያም ሲመጣ ደህና ነው። ምንም ብዙ የመድማት አደጋ ስላላጋጠመው ደህና ነበር። አሁንም እዛ ሁኔታ ነው የሚገኘው። የ19 ዓመት በማገገም ሂደት ላይ ነው የሚገኘው። አሁን ትቦ አድርገንለታል እንዲድን ሂሊንግ ፕሮሰሱ እንዲፋጠን ማለት ነው። ልክ 3 ሳምንት እንደሆነው ሲወጣና ኖርማል መሽናት ይችላል ብለን እንጠብቃለን። ሌሎች ወሲባዊ ግንኙነት ለማድረግ ደግሞ ቢያንስ 3 ወር ጊዜ ያስፈልገዋል። ለምን በሚቆም ጊዜ ወይም በሚወጠር ጊዜ አሁን የተሰራውን ስራ ሊያበላሽ ስለሚችል ቆይ የኔ ጥያቄ ዶክተር ጨርስሽ በ3 ወር ድረስ አይፈቀድም። በ3 ወር ጊዜ ውስጥ ግን ያን ጊዜ ፉሊ ፋንክሽናል ይሆናል። ሌላ ነርቭ ደግሞ በማደግ ነው ሚድ ነው። በቀን 1 ሚሊሜትር ስለሆነ እያደገ የሚሄደው ቢያንስ ከ3 ወር እስከ 5 ወር አካባቢ ያስፈልጓል የስሜት ነርቭ እስኪመለስ ማለት ነው። ስለዚህ በ3 ወር ጊዜ ውስጥ ፉሊ ፋንክሽናል ይሆናል ብለን እንጠብቃለን። መጠየቅ ነበረባት። አይ ዶንት ኖ ረስታ ወይ አፍራ ሊሆን ይችላል። እኔ መጠየቅ የምፈልገው ዶክተሮች ካላችሁ የግብረ ስጋ ግንኙነት ልጁ መፈጸም አይችልም ወይም ደግሞ መፈጸም ይችላል አይችልም የሚባለው ነገር የሚታወቀው ከ3 ወር በኋላ ነው። ምክንያቱም በሚነሳ ሰዓት እንደዛ ሲነሳበት ሊያበላሸው ይችላል ስፌቱን ማለት ነው። አሁን የኔ ጥያቄ ወንድ ልጅ በባህሪው ሽንቱን ሲወጥረው ጧጧት መታቁት ነው። ጧጧት ለምሳሌ እንዴት ነው? ለምሳሌ በተኛበት ሌሊት እሱሳ ኔጌቲቭ ሳይድ ሊኖረው ይችላል። እስኪ የሕክምና ሰዎች አሁን የግብረ ስጋ ግንኙነት መፈጸም አይችልም የተባለው ስለሚቆም ስፌቱን እንዳበላሸው ነው ካለ የግብረ ስጋ ግንኙነት ባያደርግሳ ለምሳሌ አሁን ጠዋት ከእንቅልፎ በሚነሳበት ሰዓት አስባችኋል? ይሄ መጠየቅ ነበረባት። ይሄ መጠየቅ የነበረበት ነው። ምናልባት ይሄ ዶክተር ይህን እየሰማኝ ከሆነ ቢመልስ። ጠዋት ለምሳሌ ከእንቅልፉ ሲነሳ ይሄ ልጅ ሲነሳበት ምን ሊሆን ይችላል? እሷ አልጠየቀችም። እሷ መጠየቅ ነበረባት። እኔ በሆነ ይህን ጥያቄ ጠይቀው ነበረ። እሺ የመጨረሻ ጥያቄ ለእኔ የምታነሱልኝ አለ? ለእኔ የምታነሱልኝ አይ ቲንክ ጊፍት ከዚህ በኋላ ላይቭ በምገባበት ሰዓት የምናደርጋቸው ፖለቲካ የላይቭ ውይይቶች ያለምንም መቆራረጥ አካውንታችን ጠንካራ እንዲሆን እኔ በምገባበት ሰዓት ጊፍት ጋለሪ መሙላት አለባችሁ። ሁላችሁም ላይ በምትገቡበት ሰዓት ጊፍት ጋለሪ ማስሞላት አለባችሁ። ራንክ አለው፣ ቁጥር አለው A1 B1 ምናምን እና ኋላ ቀርቻለሁ። እኔ B2 ነኝ። ሳሮን አለ አየልኝ 2 ሳምንት 3 ሳምንት ቢሆናት ነው። አሁን A ምናምን ናት። አካውንታችን ጠንካራ መሆን አለበት። አይ ቲንክ ሞልተናል። እንዴት ነው? ምንድነው የሚቀረው? ሊግ ፋንዶም ሊግ ካውንት ዳውን ምንድን ነው የሚቀረው? አይ ቲንክ ሞልቷል መሰለኝ አይደል? ጊፍት ጋለሪ ላይ ያየውን እያያችሁ ከዛ ላይ እንድትሞሉ። ለምሳሌ የቀረው አበባ ከሆነ አበባውን ከዛ፣ ዶናት ከሆነ ዶናቱን ከዛ፣
እንደዛ እንድታረጉ ክራንች የተሰጠው ግን እሺ ሌላ ጥያቄ አለ? ቢፎር ነኝ ነው ቢቱ ነኝ ነኝ ቢቱ ነኝ ኤዋን መምጣት አለብን። ኦኬ Can you hold a discussion for normal people that are not politician please? ኖርማል ሰዎች ማለት ነው በምን ጉዳይ ላይ? እሺ ተጨማሪ መረጃ ልስጥ ስለብልቱ ይላል። 5 ደቂቃ አላስገባው። እስኪ ውስጥ አዋቂ መሰለኝ። እስኪ ጤና ይስጥልኝ አቶ ጥላሁን። ሰላም ቴዲ እንደምን አለ? አለው እግዚአብሔር ይመስገን ሁሉ ሰላም